ጉድ 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 አለ ዘፋኙ። እናቴ ሴት ልጅ የልጅ አባትን በዚህ ልክ ደም እንባ አውጥታ አልቅሳ ተንበርክካ እባክህን ስለመነክ ስሞትልክ የኔሁን በግድ የኔ ካልሆንክ ብላ ሚዲያ ላይ አይኗ ደም እስኪመስል ካለቀሰች ተስፋ ቆርጣለች ማለት ነው። ሌላ ወንድ በዙሪያ አታገኘም ማለት ነው። እድሜዋ ሄዷል ማለት ነው። ሌላ ወንድ አለ ተብላ አታስብም ማለት ነው። እግዚእትነ ወላዲቷ እግዚኦ እኔ እንጃ። በስመ አብ መንፈስ ቅዱስ። ሄርሜላ እውነት ለመናገር ራስሽን አንዴ ተዋርደሽ አዋርደሻል። ብዙ ሴቶችን ግን አሰደብሽ፣ ብዙ ሴቶችን አዋረድሽ። በዚህ ልክ ማንነትሽንና ውበትሽን ያልተጠቀምሽበት የሴት ደናቁርት አንቺ ናየው። እውነት ለመናገር ያሳፍራል። ሰላም ግን ጤና ይስጥልኝ። ተከታታዮች በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምናሽው ብዙ ተርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። 5 ልገባ ትንሽ ነው የቀረኝ፣ 5 አስገቡኝ ማለት ፈልጋለሁኝ። እና እንዴት ነው? ወይኔ ወይኔ ወይኔ! ግን እግዚአብሔር ይመስገን በጊዜ ሁሉን አጠናቀቅ ያለው በዚህ ዘመን ቦል። ወይኔ ራሴን ነበር የምጠላው ሄርሜላን አይቼ ማለት ነው። የሰው ባል የልጅ አባት በግድ የኔ ካልሆንክ። ወይኔ ወንዶች በቃ በጣም ከስራችኋል እኮ እውነት ለመናገር ከስራችኋል። ተፈላጊ ነን ብላችሁ እንዳታስቡ። ተፈላጊ ብትሆኑ ኖሮ በመድኃኒዓለም አብርሃም በጣም ጭንቀት ውስጥ የገባው ለምን እንደሆነ ታውቃላችሁ? ይበልጥ ሩታ እዛ ቦታ ላይ መምጣቷ ነው። ማንን ይምረጥ ብለህ ነው አቶ አቤል አምጥተክ ምረጥ አማርጪ አስመጪና ላኪ ኮሚቴ የሆነ እዛ ጋር ተመርጠ ቁጭ ብለሃል። ልጁን ጭራሽ ልታሳብደው ደረስክ። አንተ ስታስበው ማንን ይምረጥናል? የተናገረኩ አሁን ያለውበት ሰዓት ልጄን እንደፈለግኩ ማየት የቻልኩበት ሰዓት ላይ ነው። ይግባችሁ። መረጠ የልጁን እናት። ወይኔ ሄርሜላ እኔ አንቺን ቦን ገና ድሮ ከብዙ ጓደኞቹ የማይሆን መረጃ መጥቶልኝ እንደማይወድሽ ይወድሻል እንጂ እንደማያፈቅርሽ እናውቃለን። ዝም ብሎ ነው እያስመሰለ ከአንቺ ጋር እየኖረ ያለው። ህይወትሽ ላይ አትቀልጂ፣ እድሜሽና በከንቱ አታሳልፊ እያሉ ጓደኞቹ ዛሬ እንደሚወድሽና እንደሚያፈቅርሽ ማረጋገጥ አለበት። ይምጣና መጨረሻ እዚህ ደረጃ ላይም ባልደረስሽ ነበር። ያሳፍራል። እህትሽ፣ ጓደኛሽ፣ ዘመድሽ አጠገብሽ ላይ ቆማ እጇን አጣምራ እንደ ምርጫ ስትቀርቢ ይዛጋ ሩታ በኮንፊደንስ ቁጭ ብላ ልክሽን ስትነግርሽ ወይኔ ያሳፍራል። እውነት ያሳፍራል። በጉጉት የሚጠበቅ ተከታታይ ፊልም ሆነብን እኮ ጭራሽ። አሁንማ በጉጉት የሚጠበቅ ተከታታይ ፊልም ሆናችሁብን። ከዚህ በላይ ልቤን አትስበረው በማርያም። ቢቀርብሽስ ጭራሽ በማርያም አፍንጫዋና አይኗ እኮ መለየት አቃታቸው። አፍንጫዋና አይኗ ከማልቀሳቸውና ከመናፈጧ የተነሳ በስማ ልጁም እኮ ግራ ገባው እንዴ። ሲናገር እኮ መረዳት ነበር። በቃ ምረጥ። ምን ይምረጥ እንዴ? አቤል እኮ ጭራሽ አንተ በሽታ ነው የሆንክበት እኮ። ምረጥ፣ በቃ ምረጥ። ወይ ሄርሜላን ምረጥ ወይ ሩታን ምረጥ እንዴ። በቃ ሲጀመር አብርሃም ሁለቱንም ማጣት እንደማይፈልግ ተናገረ። ሩታንም በፍጹም ማጣት አይፈልግም። የልጁ እናት ናት። ልጁን እየያዘችለት ያለች እናት ናት። ሄርሜላንም በክፉ ጊዜ አብሮ ስለነበረች በመጥፎ ሰዓት ላይ አይዞክ ስላለችው ጥሩ እንትን ስለሰጠችው እሷንም ማጣት የማይፈልግ ነው። መምረጥ ግን የሚፈልገው ሰው የለም። ማንንም መምረጥና ማንንም ማዋረድ፣ ማንንም ከፍ ማድረግ ዝቅ ማድረግ አይፈልግም። አለቅ። ቁርጤን ንገረኝ። ምን አለበት ስጋ ቤት ገብተሽ ምርጥ ቁርጥ ቆርጠሽ ብትበይ እንዴ? አልቅሺ። ወደሽና ፍቅደሽ እስካለቀሽ ድረስ አልቅሺ እንዴ። እኔ እንዲያለቀስኩ እንድትኖር ነው የምትፈልገው? ምን አገባው እሱ? ሩታን ያኔ እንደዛ ነበረ ዳውን ባያስለቀሻት። እርጉዝ ሆና መከራዋን ነበር ያበላሻት። ከሱ ጋር እየተላላጥሽባት፣ ከሱ ጋራ የማይሆኑ ሀክት እያደረግሽባት ከልጇ አባት ጋራ ባልየው እሷን በሚንከባከብበት ሰዓት
ባልየው ምን ላርግልሽ ምን አማረሽ ነይ እግርሽን ልሽልሽ ነይ ጀርባሽን ልሽልሽ ነይ ጧት ተነስቶ ምን ላርግልሽ ምን ልስራልሽ ጀርባሽን አመመሽ ወገብሽን አመመሽ ብሎ በሚንከባከብባት ሰዓት እኮ ሩታ ደም እንባ ነበር የምታነባው የነበረው አንቺ ተሸከመሽው እየዞርሽ ማለት ነው። ማረፊያ ሳጥተሽው ጓደኝነት ነው በጓደኝነት ነው ብለሽ ስምጥ እንድትይ ያደረግሽው በዛን ሰዓት ላይ ሩታ ያለቀሰችውን ለቅሶ ነው ዛሬ ቁጭ ብለሽ ያለቀሽ ያለሽው ያውም ከማይፈልግሽ ሰው ጋር። አዎ ማንኛውም ሰው እንደሚያሳልፈው ጥሩ ጊዜ አሳልፋችኋል። ጥሩ የፍቅር ጊዜ ስትለያይ ደግሞ ትለያያለሽ ነው እንዴ? እቺ ልጅ የመጀመሪያ ነው እንዴ ወንድ ልጅ ስታፈቅር? ኦኬ ወንድ ልጅ መጀመሪያ ልታፈቅር ትችላለች። ሚዲያ ላይ ፍቅርና መለያየት አይታ ሰምታ አታውቅም እንዴ? እግዚአብሔርን ኧረ ምን አይነት ወራዳ ናት እንጂ! በዚህ ልክ ራስን ማዋረድ ነው። በዚህ ልክ ራስን ማዋረድ እንዴ! ኧረ ማፈሪያ ነሽ። እፈሪ፣ የምር እፈሪ። ላንቺ ብዙዎች አፈሩ፣ ላንቺ ብዙዎች ተሸማቀቁ፣ ላንቺ ብዙዎች አነቡልሽ። እውነት ለመናገር ማለት ነው በግድ የኔ ከመጀመሪያ ጀምሮ ስቲል እስካሁን ነው ጓደኝነትን መርጠሽ የመጣሽው አንቺ። ፈልገሽ ለምነሽ ሳመኝ፣ ፈልገሽ ለምነሽ ቀፈኝ፣ ፈልገሽ ለምነሽ አዝናናኝ፣ ለምነሽው ደውለሽ ለምነሽው አጉርሰኝ፣ ለምነሽው እንዴ የፍቅር ጥያቄ አቅርበሽ ሁሉን ነገር ለምነሽው። ወይኔ ኧረ መዋረድ እኮ ነው ሄርሚ። ኧረ በእናትሽ ለራስሽ ክብር ይኖርሽ። የሱን ክብር ስትይ አንቺ ክብርሽን አጣሽ። የሱን ፍቅርና መውደድ ስትፈልጊ የራስሽን ብዙዎች የሚፈልጉሽን አባረርሽ። በራስሽ ላይ ደንበኛ ቁማር ተጫወትሽ። ያሳፍራል፣ በእውነቱ ያሳፍራል። ፈልገሽ ነው አልቅሽ። እንባርለም ለምን ደም አታለቅሽም? በፊት በጣም ታሳዝነኝ ነበር፣ እውነት ለመናገር የሆነ ወቅት ላይ ታሳዝነኝ ነበር። በተለይ ሩታ አብርሃምን በምትበቀልበት ሰዓት ላይ በጣም ነበር የምታሳዝነኝ። አሁን ግን ሩታ ትክክል ነገር ነው እያደረገች ያለችው። እንዳስለቀሰቻት እያስለቀሰቻት ነው። ጊዜው ተገላቢጦች ነው፣ ጊዜው ደረሰ። አብርሃም ደግሞ አታስመስል። ሩታ ጋር ስትሆን ሩታን፣ ሄርሜላን ጋር ስትሆን ሄርሜላን እያልክ ሩታንም ላለማስከፋት ሄርሜላንም ላለማስደበር እያልክ በሁለቱም ቁማር አትጫወት። ሩታ እንደሆነች በህይወት ቁማር ሳትጫወር ነው እዚህ ጋር የደረሰችልህ የልጅክ እናት ያደረገችን። ሄርሜላን አናቃትም መቼ እንዴት በህይወት ገብታ እዚህ ድረስ እንደደረሰች ማለት ነው። ብዙ ዝባዚንኮች ከኋላ መጥተዋል። እነሱን ሳንሰማ ነው አሁን ላይ ያለ ነው። ልጅ አላት፣ ልጁ የሱ ነው፣ መቅደስ ልጁን የላከችው በሷ፣ ልጁ የሷ ያልተባለ ነገር የለም። ያንን ዝባዚንኪ ትተን ሄርሜላ ከመጣችበት ሰዓት ጊዜ ጀምሮ ስናቅህ ግን በስማ አንቺ እሱን እንደ እንቁላል ተንከባክበሽ እንቁላል እንዳይሰበርብሽ ማንም እንዳይነካው ወይኔ እንደ ስስት አድርገሽ ይዘሽው እሱ ደግሞ ስትደዊ ሳያነሳ ሚሴጅ ስትልኪ ሳይመልስልሽ በዙሪያ ጥምጥም አግኝተሽው በአካል ስታገኙ ደግሞ ደምንባ አልቅሰሽለት። ማንም ሴት እኮ እንደዚህ እንደማትፈለግ አውቃ እኮ ደምንባ ያነባችለችው። ደምንባ የሰው ባል ደምንባ የልጅ አባት ላይ ተናገር እኮ። አሁን ጥሩ ስሜት ላይ ነኝ ያለሁት። ለምን በዚህን ሰዓት ይሄን ጥያቄ መጠየቅ አስፈለገ? ከአንቺ ጋር ጥሩ ጊዜ ያሳልፈናል፣ እያሳለፍንም ነው። አሁን ደግሞ ከልጄ ጋር ማሳልፍበት ጊዜ ላይ ነኝ ያለሁትኝ። ከሩታ ጋርም ደግሞ ጥሩ ጊዜ እያሳለፉ ነው ያሉት። ከካሜራ ጀርባ ብዙ ላይፍ እያሳለፉ ነው ያሉት። ከልጁ ጋርም እየተዝናና ነው ያለው። አሁን ለምን መረበሽ አስፈለገው? እንደ ሁል ጊዜ እንደምትረብሹት ዛሬ ላይ መታችሁ መረበሽ ጀመራችሁ። አራስ ቤት እኮ ሆኖ መኪና ይዞላት ሲገባ እኮ ነው አብርሃምን አፈቅረዋለሁኝ ብለሽ ሆስፒታል ገብተሽ ስንት ቀን ታመሽ አንተ አጠገቤ ከሆንክ እድናለሁኝ ብለሽ የልጁንና ሚስቱን በክብካቤ እንኳን እርጉዞና ሳይንከባከባት ቀርቶ አራስ ቤት እንኳን እንዳይንከባከባት አድርገሽ ይዘሽው መከራውን ያበላሽው። በሌሎች አስደርገሽ ወርቅ በሷን የተገዛው እንዲባል አስደርገሽ እሷና እሱ እንዲባሉ አስደረግሽና ወደ አንቺ እንዲመጣ አረግሽው። እሱ ግን አሁንም ልቡና አይምሮ ፍላጎቱ የሚለው ያለው ልጁንና የልጁን እናት ነው። አቤት ሌላ ሴት ብትሆን ገና ድሮ ትታው ረስታው ሄዳ ነበረ። መቼም አስደረገብሽ አንልም። አብርሃም እንዲህ አይነት ባህሪ የለውም። አንቺ ነሽ አስደረገሽበት ብለን የምንለው የነበረው እንዴ። ኧረ ሄርሜ ኧረ እባክሽን ለራስሽ ጊዜ ስጪ። ኧረ ራስሽን ውደጂ፣ አትዋረጂ፣ በዚህ ልክ አትውረጂ። በቃሽ፣ ዘቀጥሽ፣ የብዙዎች አፍ ገባሽ።
እዚህ ጋር እኮ ሄርሚ በእግዚአብሔር በማርያም የሚባልበት ድራማ አይደለም እየሰራሽ ያለሽው። በእግዚአብሔር በማርያም እያልሽ የሰው ባል የኔ ካልሆነ እያልሽ ነው እግዚአብሔርንና ማርያምን እያስጨነቅሽ ያለሽው። ኧረ በጣም ደፋር ነሽ፣ እውነት ለመናገር ደፋር ነሽ በጣም እንዴ። በቃ ሰዓት እየፈጀን ነው እንሂድ መሰለኝ አለች ሩታ። ጊዜ የለንም በቃ ልጃችን እየጠበቀን ነው። በቃ የምንሄድበት ቦታ አለ በኮንፊደንስ አለቀ በቃ። አሁን ሩታ በፍቅር ነው አብርሃምን መያዝ የምትፈልገው። አሁን ሩታ ነገራቶች ሁሉ ስለገባት ከአብርሽ ውጪ ማንንም እንዲነካት አብርሽ የመጀመሪያዋ ነው የመጨረሻዋ እንዲሆን ስለምትፈልግ ማንንም አትሰማ፣ ማንንም አትፈልግም። እስካሁንም ብዙዎች እንድትበቀልና የማይሆን መልእክት እንዲያስተላልፉባት ያደረጉት ወንድሟና እነ ዳንኤል ናቸው እንጂ ሩታ የዚህን ያህል ባሏ ላይ ተንኮል አድርጋ የምትሄድ አልነበረች። እንደዛ ስታስለቅሷት እንኳን እንደዛ ስታስነቧት እንኳን ተንኮል አላሰበችም ነበር፣ እርጉዝ ሆና ማለት ነው። ከወለደች በኋላ ግን የነብር ራስ ሆና ነው የወጣችው። በቃ የብዙዎችን ወሬ መስማት ፈለገች። ብዙዎች ትክክል ናቸው እያለች ብዙዎች የሚመክሯትንና አርጊ የሚሏትን ማድረግ ጀመረች። አሁን ግን አብርሃምን በፍቅር ዙሪያዋ ያሉትን በሙሉ አስወግዳ የልጇን አባት በፍቅር እናትና ልጅ በፍቅር አባትና ልጅ በፍቅር አንድ ቤት እንዲኖሩና ልጃቸውን ተከፋፍለው ፍቅር ሰጥተው እንዲያሳድጉ አደረገች። ለምሳሌሱም አላት ሩታ አይመለከትሽም ማታስመስል ያለ ማታስመስል ከሆነ ለምንድነው መምረጥ ያቃተህ አንተ? ሩታ አልፈልግሽም እኔና አንቺ እኮ ልጅ ማሳደግ ብቻ ነው የተያዝነው ካልክ እኮ መብትህ እኮ ነው። መብትህ ካንተ ላይ ነው ያለው። ለምን አንደበትህን መፍታት አቃተህ? ለሄርሜላ በቃሽ አፈቅርሻለሁ ብለህ ካፈቀርካት በዚህችም እድሜዋ እየቀለድክ ለመኖር ትፈልገኛለች ትመጣለችና አንድ ቀን መሆኑ ስለማይቀር እቺ ደግሞ ነገ መልሳ ከጣለችኝ መልሼ የምታነሳኝ እሷን አንተ ሁሌ ሂጂ እያልካት የምትመጣ እየጣልካት የምትነሳ ሄርሜላ ነች አሁንም እንድጠብቀህ የምትፈልገው። ሄርሜላ አንቺ ይበልሽ። አቤት ቲክታክ ላይ ይሄኔ ስንት ተብጠልጥለሻል። አቤት ስንት ተብጠልጥለሻል። እግዚእትነ ወላዲቷ በስመ አብ ወመንፈስ ቅዱስ እንጂ ሰው በዚህ ልክ ራሱን አዋርዶ ወንድሟን፣ ጓደኞቹን፣ እህቷን እፍረት የሌላት እንዴ! ይሄ ነገር አይ ቲንክ መልስ ይሰጣል። ትክክል መልስ ቢሆን ራሱ የሚመልስልህ እስካሁን ለምን አንደበቱ ተዘጋ? ለምን አይመልስልህም አቤል? መልሱ እኮ ዝምታ በራሱ አንዳንዴ እኮ መልስ የሚሆንበት ጊዜ አለ። ዝምታ መልስ አይደለም ብላችሁ የምትሉት ማለት ነው። በቃ በዝምታ ውስጥ ብዙ መልሶች ስላሉት ዝም አለ። ግን የማይገባችሁ ናችሁ እንጂ እናንተ ማለት ነው። በግድ አንገቱን ሲጥ ካላበድክ በስተቀር መልሱን ካልመለስክ ታብዳለህ። አንገትን ሲጥ አድርገን ሄርሜላን አፈቅርሻለሁ በላት ልትሉ እኮ ደቂቃን ይቀራችሁ አለቀ። ማን ያውቃል ደግሞ ዛሬ በጊዜ ነው የለቀቃችሁት፣ ነገም በጊዜ ትለቁና አንገቱ ላይ ቆማችሁ በቃ እሺ አፈቅርሻለሁ ብሎ እንዲላት ታስደርጉታላችሁ። ጊዜ ልስጥክ፣ ሰዓት ልስጥክ፣ አስብበት፣ ሻይ ቡና እያለን ዝም እና ምን ይባል። አሁን ጥሩ የፍቅር ጊዜ እያሳለፈ ነው ከልጁ ጋርና ከልጁ እናት ጋር። አንቺ የወረድሽ አንቺ ተዋረድሽ፣ ሄርሜላ ተዋረድሽ። ትላንት ማልቀስ፣ ከትላንት ወዲያ ማልቀስ፣ ዛሬ ማልቀስ፣ ነገ ማልቀስ፣ ተነገ ወዲያ ማልቀስ ነው አንቺ በህይወትሽ ውስጥ ያለው አጠቃላይ ማለት ነው። እንዴ ተስፋ ቆርጠሻል። በዚህ ልክ አብርሃም ላይ ሙጫ የሆንሽው ያውም እንደማይፈልግሽ ያውም ጀስት እንዴ ማንም እኮ ዳኒና ጽጌም እንኳን ያንን ዓመት 10 ምናምን ዓመት ጊዜያቸውን እድሜያቸውን ልጅነታቸውን አብረው ያደጉ ልጆች እንኳን ተለያይተዋል። እቺ ብርቋ ነው እንዴ? ምንድነው ማፍቀርና ያፈቀረችው መለየት እንዲህ ብርቅ ይሆንብሽ? እንደው መቼም አንቺ እርግጠኛ ነኝ ሩታን ለማሳበድ አብርሃም አፈቅርሻለሁ ብሎ ካለ አቤት ለሩታ የሚመለስላት መልስ ብለሽ ነው አንቺ የሩታን ጀሌዎች አሳብዳለሁ ብለሽ ራስሽ እያበድሽ ነው ያለሽ። በነገርሽ ላይ ራስሽ እያበድሽ ነው ያለሽ ሄርሜላ። የሩታ መቼም አታለቅስም አታብድም። መቼም ጀሌዎቿ ማያለቅሱም አያብዱም። አንቺ ግን ከነ ጀሌዎችሽ ጉድጓድ እየገባሽ ሁሉ እያለቀሽ ትመጫለሽ። አብርሃም መልስ የለውም አለቀ። ዝምታው መልስ ነው ቢገባሽ። በዝምታ ውስጥ ብዙ መልሶች ስላሉ ማለት ነው። በቃ አታስጨንቁት፣ አታሳበዱ። አንቺ ጋር የሚያሳልፋቸው ነገሮች ሙሉ በቃ ኦፍ ኮርስ ከሷ ጋር የሚያሳልፍ ከልጁ ጋር የሚያሳልፍ በቃ አቤል ራስ ካንተ ራስ ጭራ ሆነ የራስን በቃ አንተም ከወደድክ ወይ አንተ ለምን አጠቃልላትም አቤል? ለምን አትይዛትም አቤል? እንዲህ የሚያንገበገብ ይቻላል እኮ ምን በዚህን ሰዓት ደግሞ የሚያፍር ልጅ አለ እንዴ? የሚያፍር ወንድ የሚያፍር ሴት አለ እንዴ? ሚዲያ ላይ እንደምናያችሁ
የጓደኛን ፍቅረኛ የሚመኝ የጓደኛውን ሚስት የሚመኝ የጓደኛውን ለጓደኛው የሚድር አይደል እንዴ ያለው? የያዛትና ጠቅላላትና ካው በቃ አለቀ። ከአብርሃም ህይወት ውጡ እንዴ! አብርሃምን አታሳብዱት፣ አታስጨንቁት። አሁን ደግሞ ያቺ ገልቶ እህቱ ትመጣና ደግሞ አታስጨንቁት፣ በቃ ሁለታችሁንም አይፈልግም ምናምን ትለውና ደግሞ እሷ ደግሞ አንቃት ይዘዋለች። ከዛ በመሃል ቤት ልጇ አማኑኤል ወይ ገዳም ካልገባ በስተቀር የሚተው አይመስለኝም። አይዶን እንግዲህ ሩታ እንደምንም አድርጋ ወይ አማኑኤል እንዳይገባ አድርጋ ከያዘችው ጸበል አስገብታ ትንሽ ከራሱ ጋር እንዲሆን ካላደረገችው በስተቀር ከባድ ነው። ማንኛውም የውርደት ዘመን ይልሻል። ይሄ ነው እናቴ። እግዚአብሔር ይሁንሽ ኤርሚ። ግን ወይኔ እኔ ዋንጅ ቦታ ላይ አፈርኩ።